የሚሊዮን አማሮች መሪው አረጋ ከበደ ለጋስ በአሁኑ ጊዜ ህይወታቸው ከፍተኛ አደጋ ላይ ወድቆ በከባድ የደህንነት ስጋት ውስጥ ይገኛሉ ተብሏል። በቅርቡ በተካሄደ አዲስ አበባን የተመለከተ ዝግ ስብሰባ ላይ የጠመንጃ ብረት ተመዞባቸዋል የሚሉ መረጃዎች አፈትልከዋል። በዚህ የተነሳ ህይወታቸው በየሰኮንዱ አደጋ ላይ እየተጣደ እንደሆነ ተገልጿል። የአማራይቱ ልጅ ያረጋ ከበደ ለጋስ ህይወት ለዚህ አደጋ የተጋለጠበት ዋናው ምክንያት በመንግስት ከፍተኛ የደህንነት መዋቅር ዘንድ በፋኖነት በመጠርጠራቸውና ቀኘ ተብሎ በሚጠራው የፋኖ የስውር አርበኞች ቡድን ውስጥ አባል ናቸው በሚል ቀደም ሲል የተዘራባቸው ጥርጣሬ በዚህ ጊዜ በድጋሚ በመቀስቀሱ ነው የሚሉ ገምጋሚዎች አጋጥመውናል። ይህ የደህንነት ስጋትና የእንገላሃለን ዛቻ የተቀጣጠለው ደግሞ በአረጋ ከበደ ለጋስ በጠቅላይ ሚኒስትር አብይ አህመድ አሊና በኦሮሚያው ፕሬዝዳንት ሽመልስ አብዲሳ መካከል ባለው ሰሞነኛ አጣዳፊና ቀጥተኛ ግለሰባዊ ፍጥጫ ምክንያት ነው። የዚህ ፍጥጫ አሁናዊ ሰበብ ደግሞ የአጼ ዳዊት፣ የልብነ ድንግል፣ የእቴጌ ጣይቱ፣ የዳግማዊ አጼ ምኒልክና የራስ ኃይሉ ተክለ ሃይማኖት እንዲሁም የበላይነህ ክንዴና መሰል አማሮች አሻራ ያረፈባት አዲስ አበባ የተባለች ከተማ የኦሮሚያ ክልል መቀመጫ ካልሆነች የሚለው የኦህዴዶች ጽንፍ የረገጠ አቋም ነው። ይህን አገር ይበትናል ተብሎ ዓለም በትኩረት እየተከታተለው ያለውን የዚህ ክረምት ልብ ሰቃይ አጀንዳ አብይ አህመድ አሊ፣ ኦቦ ሽመልስ አብዲሳና አረጋ ከበደ ለጋስ ከሚባሉ ተፋላሚ የኦሮማራ ቅሪቶች ትንቅንቅ አንጻር ልንፈትሸው ወደናል። ሸገርን ያላችሁ፣ አዲስን ያላችሁ፣ ፊንፊኔን ያላችሁ፣ አማራን ያላችሁ፣ ኦሮሚያን ያላችሁ፣ ኢትዮጵያን ያላችሁ ሁላችሁ ለአፍታ አብራችሁን ከዘለቃችሁ በጥብቅ የደህንነት አጥር ውስጥ ሆኖ እየተከወነ ያለውን ሰሞነኛ የመሃል አገር ፍጥጫ ካላያችሁት አንጻር ትመለከቱታላችሁ። አዲስ አበባ ላይ የተነሳው ውዝግብ በልዩ ጥቅም ምክንያት አይደለም፣ በባለቤትነት ምክንያት ነው። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይህንን ደግሞ አንቀበልም ብለን አቋም የያዝነው እኛ ነን። በአረጋ ከበደ ለጋስና በጠቅላይ ሚኒስትር አብይ አህመድ አሊ መካከል ያለው ግንኙነት በውጫዊ መድረክ በሚታይ ሙገሳና በዝግ በሮች ጀርባ በሚደረግ ከባድ የፖለቲካ ፍጥጫ የተሞላ ከሆነ ሰነባበተ። በቅርቡ ባህር ዳር በሚገኘው በደጃዝማች በላይ ዘለቀ ስም በሚጠራው ዓለም አቀፍ የአውሮፕላን ማረፊያ የምርቃ ስነ ስርዓት ጊዜ ጠቅላይ ሚኒስትር አብይ አህመድ አሊ በይፋዊ መድረክ ላይ አረጋ ከበደ ለጋስን ባለፉት 30 ዓመታት ውስጥ ለአማራ እንደሱ ያለ ጠንካራ መሪ አልነበረም በማለት ሰማይ የሚያደርስ ሙገሳ ሲያዘንቡላቸው ታድመናል። ከወራት በፊትም በአባይ ወንዝ ላይ ጎጃምን ከጎንደር የሚያገናኝ ድልድይ ተሰርቶ የተመረቀለት አብይ አህመድ አሊ አረጋ ከበደ ለጋስን ከቋረኛው ካሳ ዳግማዊ አጼ ቴዎድሮስ ጋር በማወዳደር የ50 ሚሊዮን አማራ መሪ ነህ ብለው ሊያጽናኗቸው ሞክረዋል። በአማራ ታሪክ አጼ ቴዎድሮስም አጼ ምኒልክም ያረጋን ያክል የህዝብ ቁጥር ያለው አማራ መርተው አያውቁም። አሁን ያለው አማራ እኮ በብዙ እጥፍ ትልቅ ነው። ያኔ ከነበረው ኢትዮጵያ ይበልጣል። ሆኖም ከካሜራዎች እይታ ውጭ በተካሄዱ ዝግ ስብሰባዎች ላይ እውነታው ፍጹም የተለየ ነበር። ጠቅላይ ሚኒስትሩ አዲስ አበባና ድሬዳዋ በኦሮሚያ ክልል ስር እንዲጠቃለሉ ፍላጎት ማሳየታቸውን ተከትሎ አረጋ ከበደ ይህንን ጥያቄ ፈጽሞ አይሆንም በማለት በጽኑ ተቃውሟል። በዚህ ምክንያት አብይ አህመድ አሊ በዝግ ስብሰባዎች ላይ አረጋን አዲስ አበባ የኦሮሚያ ክልል ዋና ከተማ እንዳትሆን ትልቅ እንቅፋት ሆኖብናል በሚል በጽኑ ተችተዋቸዋል ተብሏል። አብይ አህመድ አሊ አረጋ ከበደን በጤና ምክንያት በሚል ሽፋን ከቦታቸው በማንሳት ወደ ፌደራል በመውሰድ በምትካቸው አብዱ ሁሴንን ለመሾም ስውር ዕቅድ አውጥተው እንደነበረም መረጃዎች ሾልከዋል። በአረጋ ከበደና በአማራ ጓዶቻቸው በኩል የቀረበው የጸና ተቃውሞ አብይ አህመድ አሊን ሴራቸውን እንዳከሸፈባቸው ምንጮች ያረጋግጣሉ። ታዋቂው ፖለቲከኛ ጃዋር ሲራጅ መሐመድ ይህን የአብይ አህመድ አሊ ድራማዊ አካሄድ ሲገልጸው በሌላ መነጽር እንድናየው ይጎተጉተናል። ጃዌ ጋሻ አረጋ ከበደ አዲስ አበባ ለኦሮሚያ አትሰጥም ብለው የወንዛቸውን ልጅ የበላይ ዘለቀ ላቀውን ሚና ሲወጡ ሲመለከት ባለፈው ሳምንት የብሔራዊ ፉግግሩ ለኦሮሞ ጀግና ለአማራ ደግሞ ጠንቅ ተደርጎ የቀረበው የአዲስ አበባ ዩኒቨርሲቲው ፕሬዝዳንት ነበር። ዛሬ ደግሞ በተመሳሳይ ጉዳይ ነገር ግን በተገላቢጦሽ የአማራ ክልል ፕሬዝዳንት ለአማራ ጀግና ለኦሮሞ ጠንቅ ሆኖ ተከስቷል። ልብ አድርጉ፣ ሁለቱም ከአንድ የድራማዊ ዳይሬክተር የተሰጣቸው ስክሪፕት ነው ሲል የአብይ አህመድን ከጀርባ ሆኖ ክሮች የመሳብ አካሄድ
ገልጾታል። ጃዋር ይሄን ሲል ፍጥጫውን ሐቀኝነት የሚጎድለው በማስመሰል ለማድበስበስ ፈልጎ ነው። በጽንፈኛ ሙስሊም ኦሮሞነቱ የሚታወቀው ጃዋር ሲራጅ መሐመድ አዲስ አበባን የሚጠራት ራሱ ፊንፊኔ እያለ ነው። አልጸጸትም በተሰኘው መጽሐፉ ላይ ይችን ከተማ ፊንፊኔ 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 እያለ ገልጿታል። ረጅም ጊዜ ኖሮባትም ተምሮባትም አያውቅም። አላውቃትም ሲልም በቀጥታ ያምናል። ጃዌ ነገሩን ተራ ድራማ ሊያስመስለው ቢጥርም በአረጋ ከበደና በሽመልስ አብዲሳ መካከል ያለው የፊት ለፊት ፍጥጫ ወደ ሽጉጥ መማዘዝ እንዳደገ በተለይ የአማራ ልጆች ደጋግመው እየጻፉ ነው። መቼስ ለድራማ ተብሎ በቀጭኑና አጭሩ ጎጃሜ ላይ ሽጉጥ የሚመዝ ኦህዴድ አለ ብሎ ማመን ጃዋርን እንዳላህ የመመልከት አባዜ ነው። ይልቅስ እዚህ ላይ ቀጥተኛውና የከረረው ፍጥጫ በአረጋ ከበደ ለጋስና በኦሮሚያው ፕሬዝደንት ሽመልስ አብዲሳ መካከል እንደሆነ ሊሰመርበት ይገባል። አብይ አህመድ አሊ አዲስ አበባን በኦሮሚያ ክልል ስር ለማጠቃለል የሚያደርጉትን እንቅስቃሴ ለማስፈጸም የፊት መስመር ተዋጊ አድርገው ያሰለፉት ሽመልስ አብዲሳን ይመስላል። ሽመልስ አብዲሳ በአዲስ አበባ ሕዝብ ላይ የቆየ ስነ ልቦና ቂም አለባቸው ይባላል። በአንድ ንግግራቸው አዲስ አበባ ውስጥ ታክሲ ውስጥ አፋን ኦሮሞ ስንናገር እየሳቁብን ያሳቅቁን ነበር በማለት ገልጸዋል የሚባልላቸው ሽመልስ አዲስ አበባ እሳቸው የሚመሩት የኦሮሚያ ክልል አካል ካልሆነች ሞቼ እገኛለሁ በሚል አክራሪ አቋም አረጋ ከበደንና የአማራ ተወካዮችን ሲያስፈራሩ እንደሰነበቱ ተጽፏል። በዚህ አረጋ ከበደ ለጋስና ሽመልስ አብዲሳ በተባሉ ግለሰቦች መካከል ያለው ፍጥጫ ከፍተኛ ደረጃ ላይ በደረሰበት የኢትዮጵያ ሀገራዊ ምክክር ኮሚሽን ስብሰባ በስራ ቡድኑ ዘንድ አዲስ አበባ የፌዴራል ዋና ከተማና ከክልል ተጽዕኖ ነፃ የሆነች ከተማ ትሁን የሚል መግባባት ተደርሶ የነበረ ቢሆንም ሽመልስ አብዲሳ ያሰለፏቸው የኦሮሚያ ተወካዮች ቅሬታ አለን በማለት ሂደቱን እንዳበላሹት ተጽፏል። ጉዳዩ ድምጽ ቢሰጥበት እንደሚሸነፉ ያወቁት የኦሮሞ ብልጽግና አመራሮች ስብሰባውን በደህንነት ኃይሎች አስከብበው ወደ ዝግ ስብሰባነት ቀየሩት ያሉም አጋጥመውናል። ለቃለ ጉባኤ የተመደቡትን የኮሚሽኑን ሰራተኞች አትገቡም ብለው ካባረሩ በኋላ የአማራ ተወካዮችን ማዋከብ ጀመሩ ተብሏል። አማራው የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከኢትዮጵያ ውጭ ተሰደው እንዳሉ ከሰማን ሰንብተናል። ልብ አድርጉ፣ የምክክር እየተካሄደ ያለ እሳቸው የሚመሩት የምክክር ኮሚሽን ጉዳዩን እያጋፈረ ያለ የምክክር ኮሚሽኑ መሪ ግን በዚያ ምክክር ሂደት ውስጥ የሉም። በዚህ ወቅት አረጋ ከበደ ለጋስ እንደዚህ የሚያወዛግቡ አጀንዳዎች ይቆዩ፣ ታግደው ይቀመጡ በሚል በጽናት ሲሞግቱ ኮሬን የገኛ የተሰኘው ገዳይ ቡድን አባል እንደሆነ የሚታማውና ፍቃዱ የተባለው የኦህዴድ ካድሬ ሽጉጥ መዞ የበላይ ዘለቀ ላቀው ልጅ አረጋ ከበደ ለጋስን ሊገድላቸው እንደሚችል ገልጾላቸዋል ተብሏል። ነገር ግን አረጋ ከበደ ለጋስ የነ መይሳው ካሳ፣ የነ ዳግማዊ አፄ ምኒልክ፣ የነ ጄኔራል አሳምነው ጽጌ፣ የነ ዶክተር አምባቸው መኮንን መንፈስ ያደረባቸው አማራ በመሆናቸው ሽጉጥ ቢመዘዝባቸውም የሚንበረከኩ ሆነው አልተገኙም። የበረከት ስምዖንን ተጋፋጭ መንፈስ የተላበሱት የብአዴኑ ሰው አረጋ ከበደ ለጋስ አዲስ አበባን አሳልፌ ለኦህዴድ አልሰጥም በማለት ስብሰባውን ረግጠው ወጥተዋል ተብሏል። ይህን ተከትሎ በአብን አመራሮች ዘንድ ያረጋ ከበደ ጽናት ትልቅ አድናቆት አግኝቷል። ጎንደሬው ጣሂር መሐመድ የጎጃሜውን የፖለቲካ ተቀናቃኙ ያረጋ ከበደን አቋም በማየት የተከበሩ ፕሬዝደንት እኛ ከርሶ ጎንነን ሲል የልብ ልብ ሰጥቷቸዋል። ወሎየው የቦሩ ሜዳው ልጅ ዩሱፍ ኢብራሂም ደግሞ መሪነት የሚለካው በፈተናና በጫና ወቅት እንጂ በምቾት ጊዜ አይደለም። አማራን በማስፈራራት የማንበርከክ ዘመን ጨርሶ አብቅቷል። በእርሶ እንኮራለን ሚስተር ፕሬዝደንት በማለት ወንድምነቱን ገልጿል። ይህን ሁሉ ድጋፍና ያለንልህ ቀራርቶ ባረጋ ከበደ ለጋስ ላይ ሽጉጥ እስከ መምዘዝ የደረሰ የኦሮሞዎቹ የገዳይ ቡድን ዛቻ የወለደው እዝነት ነው ብለን መገመት እንችላለን። በዚህ ከተስማማን ቀጥሎ የሚመጣው አረጋ ከበደ ለጋስ ለምን ለእንደዚህ ያለው የሞት ዛቻና የደህንነት ስጋት ተዳረጉ የሚል ጥያቄ ነው። መልሱ በአብይ መንግስት የደህንነት መዋቅር ዘንድ ቀኜ ተብለው በመጠርጠራቸው ነው የሚል ይሆናል። በአማራ ክልል የፖለቲካና የ3 ዓመት የውጊያ ምህዳር ውስጥ ቀኞች በመንግስት መዋቅርና በስልጣን ወንበር ላይ ሆነው ለፋኖ ታጣቂዎች ምስጢራዊ መረጃ በመስጠት መሳሪያ በማቀበልና ስልታዊ ድጋፍ በማድረግ የሚያገለግሉ የውስጥ አርበኞች ናቸው ተብለው ይገለጻሉ። የቀድሞ የፋኖ ደህንነትና የአመራር ብሎም የመገናኛ ብዙሃን ክንፍ አባላት የነበሩት ካፒቴን ማስረሻ ሰጤ፣ ኤልያስ ደባሱና ያረጋል አያና እንደሚናገሩት
ቀኘ በመንግስት ውስጥ ያሉ ቁልፍ አመራሮችን የሚወክል ምስጢራዊ ስም ነው። ይህ ጥርጣሬ አዲስና ባረጋ ከበደ ለጋስ ጊዜ የተፈጠረ አይደለም። የቀድሞ የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለም በስልጣን ላይ ሳሉ ለፋኖ መሪዎች የቡድን መሳሪያ ገዝተው እስከ መስጠትና የውስጥ አርበኛ እስከ መሆን ድረስ ደርሰዋል ተብለው በመጠርጠራቸው በመንግስት እንደታገቱ ይነገራል። አሁን ደግሞ ሌላው የወንዛቸው ልጅ አረጋ ከበደ ለጋስ ይህንን የቀኘ ወይም የፋኖ የውስጥ አርበኝነት ሚና እየተጫወቱ ነው በሚል ከባድ ጥርጣሬ ላይ ተጥደዋል። እነሆ እንዲህ እየተባሉ ሰንብተው በአዲስ አበባ ጉዳይ ላይ ያሳዩት የማያወላውል ጠንካራ አማራዊ አቋም የመንግስት የደህንነት መዋቅር በአረጋ ላይ ያለው ጥርጣሬ ከፍተኛ ደረጃ ላይ እንዲደርስና ህይወታቸው አደጋ ላይ እንዲወድቅ አድርጎታል። ወታደራዊነት ያጠቃዋል የሚባልለት የና አባዱላ ገመዳው ኦህዴድም ንዴቱ አፍንጫው ላይ መሆኑን በሚገልጽ ሁኔታ ከምንምኑን ጎጃሜ በሽጉጥ በማስፈራራት አጀንዳውን ለማስዋጥ ጥረት አድርጓል ተብሏል። ይህ ኦህዴዶች የፈጠሩት ሰሞነኛ ሁኔታ በደርግ ዘመን የተከሰተውን የጥር 26 ቀን 1969 ዓ.ም የደም አፋሳሽ ስብሰባ ያስታውሰናል። በዚያን ዕለት በኮሎኔል መንግስቱ ኃይለማርያም ወልዴ አያና ትዕዛዝ ሌፍተናንት ኮሎኔል ዳንኤል አስፋው በሚመራው የኮማንዶ ኃይል በደርግ ስብሰባ አዳራሽ ውስጥ ኢሃፓ በውስጣችን አስርጎ ያስገባቸው የውስጥ አርበኞች ወይም በአሁኑ ቋንቋ ቀኞች ናቸው ያላቸውን የደርግ ቁልፍ ባለስልጣናት በጥይት ረፍርፏቸዋል። ኮሎኔል መንግስቱ ጓዶቻቸውን ረሽነው ሲያበቁ ለምሳ ያሰቡንን ቁርስ አደረግናቸው ያሰኛቸው እንዲህ ባለው ስውር የውስጥ አርበኝነት ፍርሃት በመዋጣቸው ነበር። ዛሬም በ4 ኪሎ ቤተ መንግስት አካባቢ ባረጋ ከበደ ላይ የተደቀነው የደህንነት ስጋትና የሽጉጥ መዘዛ ብሎም ዛቻ ከዚሁ የቅርብ የኢትዮጵያ ታሪክ ጋር የሚመሳሰል ነው። የሚገርመው ነገር ግን አዲስ አበባን ከኢትዮጵያ ሕዝብ ቀምተው ኦሮሚያ የተባለ ሀገር ሊመሰርቱ እየተሯሯጡ ነው የሚባልላቸውና ይህን ሴራ በመመከት ላይ ባሉት ባረጋ ከበደ ለጋስ ላይ ጫና የሚያበዙት የኦሮሚያ ብልጽግና መሪዎች እርስ በርሳቸው በስልጣንና በገንዘብ ክፍፍል የተጠመዱ ተፋላሚዎች ናቸው። የቀድሞው የኦህዴድ ደጋፊና አክቲቪስት ጉማ ሳቃታ ገሜ እንዳጋለጠው ከንቲባ አዳነች አቤቤ የአዲስ አበባ ከንቲባነትን ስልጣን ከኢንጂነር ታከለ ኡማ በንቲ ለመንጠቅ ለኦህዴድ ባለስልጣናት 90 ሚሊዮን የኢትዮጵያ ብር የሚጠጋ ጉቦ በማደል ስልጣኑን ተረክባ ነበር። አሁን ደግሞ በአብይ አህመድ ፈቃድ ታከለ ኡማ የኦሮሚያ ክልል ፕሬዝዳንትነትን ከሽመልስ አብዲሳ ለመንጠቅ ስውር የመፈንቅለ ስልጣን እንቅስቃሴ እያሟሟቀ ይገኛል። ሽመልስ አብዲሳ ይበልጥ አክራሪና የጸጥታ መዋቅርን የሚጠቀሙ ሲሆን ታከለ ኡማ ደግሞ በህዝባዊ ተቀባይነትና በልማት ፕሮጀክቶች ስም የከተሜውን ልብ በመስረቅ የሚታወቁ በመሆናቸው በመካከላቸው ያለው የኃይል ሚዛን ፍልሚያ ቀጥሏል። የሐመላቸው ጠንካራ ሰሜናዊና ኦሮሞ ያልሆነ የፖለቲካ ኃይል ቢፈጠር የበዛ ተስፋፊነታቸውን ለመመከት ቀላል መሆናቸውን ይጠቁማል። በአጠቃላይ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድርና በመላው ኢትዮጵያ ብሎም በመላው ዓለም አይዞህ ባየሌለው አማራ የተባለ ስልጡን ህዝብ ዲፋክቶ መሪ አረጋ ከበደ ለጋስ በዚህ ሀፍታ በአዲስ አበባ አስተዳደር ጉዳይ ላይ ባሳዩት አቋምና በቀኘ አሊያም በፋኖ የውስጥ አርበኝነት በመጠርጠራቸው ምክንያት ከባድ የደህንነት ስጋትና የሞት ስጋት ተጋርጦባቸዋል። ቢሆንም ግን በዝግ ስብሰባዎች ላይ የተደቀነባቸውን የጠመንጃ ዛቻና የደህንነት ስጋት መክተው አዲስ አበባን አሳልፌ አልሰጥም ማለታቸው በአማራ ህዝብ ዘንድ እንደ ትልቅ የወንድነትና የጽናት ምሳሌ ተወስዶላቸዋል። ዛሬ የአማራ ህዝብ ብሎም አዲስ አበባ የሁላችን ናት በሚለው ኢትዮጵያዊ ዘንድ እንደ አንዲትና ብቸኛ የአይን ብሌን በመታየት ላይ የሚገኙት አረጋ ከበደ ለጋስ በኢትዮጵያ የፖለቲካና የአመራር ምህዳር ውስጥ በከባድ የማዕበልና የመታመስ ውጣ ውረድ ውስጥ አልፈው ወደ ከፍተኛው የስልጣን ማዕረግ ከተሸጋገሩ መሪዎች መካከል አንዱና ዋናው ናቸው። ነሐሴ 2015 ዓ.ም የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር በመሆን የክልሉን በትረ ስልጣን ሲረከቡ የአካባቢው የፖለቲካና የደህንነት ሁኔታ እጅግ አስፈሪና ታሪካዊ ፈተና ላይ የነበረበት ጊዜ ሆኖ ይታወሳል። አረጋ ከበደ ለጋስ በህዝብ አስተዳደርና በፖለቲካ መዋቅር ውስጥ ያሳለፏቸው በርካታ ዓመታት የካበተ ተሞክሮና የረጋ የአመራር ብቃት አጎናጽፏቸዋል። ቀደም ሲል በነበራቸው የሥራ ዘመን በክልሉ የኢንዱስትሪና ኢንቨስትመንት ቢሮ ኃላፊነት እንዲሁም
በጸጥታና ሚሊሻ መዋቅር ውስጥ ያከናውኗቸው ተግባራት የመንግስትነትን ሚዛንና የተቋማትን አሰራር ጠልቀው እንዲረዱ አስችሏቸዋል። ይህ የሚሊሻ አስተዳደር በዋናነት በነ ጀነራል ተፈራ ማሞና እንደ ጀነራል አሳምነው ጽጌ ባሉ ሰዎች ተጽዕኖ ስር የነበረና በእኒ ጀነራሎችም የተመራ ነበር። እኒህ ሰው ያንን ተቋም የመሩ ናቸው። ያረጋ ከበደ ለጋስ የአመራር ዘመናቸው የሚገለጸው በጥበብ በተሞላ የሰከነ አካሄድና አስቸጋሪ ሁኔታዎችን በማረጋጋት ሂደት ነው። ክልሉ የገባበትን የጸጥታና የፖለቲካ ማዕበል በመቋቋም የህዝብን ሰላምና ደህንነት ለማስጠበቅ እንዲሁም የተቋማትን መደበኛ አገልግሎት ለማስቀጠል የተጋረጡባቸውን ከባድ ፈተናዎች በጽናት ለመጋፈጥ ጥረት አድርገዋል። በፖለቲካና በሲቪል አገልግሎት መስክ ያሳዩት ቁርጠኝነት የክልሉን የልማትና የምጣኔ ሀብት እንቅስቃሴዎች ከአስቸጋሪው የአካባቢው እውነታ ጋር አጣጥሞ የመምራት ትልቅ የኃላፊነት ሚዛን የሚጠይቅ ነበር። የህዝብን ዕለታዊ ህልውና የማረጋገጥ ሰላምን የማጽናትና የመንግስትነትን ቁመና የማስከበር አማራዊ ተግባር የአመራራቸው ዋና መታወቂያ ሆኖ ይገኛል። በአጠቃላይ አረጋ ከበደ ለጋስ በታሪክና በፖለቲካ ውጣ ውረድ ውስጥ የምትገኘውን የአማራ ክልልን በጽናትና በኃላፊነት ስሜት ለመምራት አደራ የተቀበሉ ራሳቸውም ዘመነ መሳፍንት ብለው በሚጠሩት በአስቸጋሪው ሁኔታ ውስጥ የቁርጠኝነትና የመቋቋም ብቃታቸውን በማስመስከር ላይ የሚገኙ የዘመናችን ዝነኛና የፖለቲካ አሊያም የመንግስት መሪ ናቸው ብለን ልንገልጻቸው ይቻለናል። እርስዎ ምን ይላሉ? ስለዚህ ሰው የሚያውቁትን የሚሰማውትን ይጻፉልን። እኛ ጨርሰናል። የአዲስ አበባም ጉዳይ ግድ የሚላችሁ በአስተያየት መስጫው ላይ ተወያዩበት። ሰናይ ጊዜ